ቤት መደባደባለሁ ብለህ መናገር አትችልም። በዚህ ጊዜ ሴት ልጅ አይመታም እና ቤት ግቢ አልልሽም። ምን ቤት እንዳትገቢ በቃ እዚሁ ካለሽበት ቦታ ሁኝና ፍርድ ቤት የሚፈርድልሽን አይተሽ ከዛ በኋላ እንትን ትያለሽ አሉ። እሺ አልኩኝ። አሁን ትናንትና ቀጠሮ ነበረ ፍርድ ቤት የመጨረሻ የፍች ቁጥሩ ማለት ነው። ከዛ ፍርድ ቤት ሂጅ ስናገር ችሎት ቀረበን ምናምን ያለውን ነገር አነበበች ፍች ትወስናለች ብዬ ስጠብቅ እሷ ምናለች፣ እናንተ አረብ ሀገር የምትመጡ ሰዎች ራሳችሁን መግዛት አትችሉም፣ ባለው ነገር ልክ እዛ ባለው ስለምታስቡ ሁሉ ነገር አልጋ ባልጋ እንዲሆንላችሁ ጠብቃላችሁ። ለዛ ነው ወደ ፍች የተቆርሱ። አይ እንደሱ አይደለም። እኔ ከድሮ ጀምሮ የተበደልኩት ብዙ ነገር አለ። አንቺ ጊዜ የለሽም። ጊዜ ወስዳ ያናገረችን ሴትዮ አለች። ለእሷ ቃላችን ሰጥተናል እና ፍች እንደምፈልግ ተናግሬያለሁ። እኔ ፍች ነው ፈልገው ከዚህ ሰው ጋር መኖር አልፈልግም አልኳት። አይ አሁንም መልሳ እናንተ አረብ ሀገር የመጣችሁ ሰዎች መረጋጋት ስለማትችሉ አይሆን። ስለዚህ እኔ ይደበድበኛል። እኔ ገንዘቤን፣ ንብረቴን፣ መኪናዬን እሱ ነው የያዘው። አባት ቤት ያለውን ቤት ኪራይ የሚወስደው እሱ ነው። አሁንም ደግሞ እዚህ ኮንዶሚኒየም መከራይናች የሰራሁትን ቤት የያዘው እሱ ነው። እኔ ነይና ልጆቼን ተረከቢ ቤቱን እሸጥብሻለሁ ስላለኝ ከዱባይ ከመጣሁ 2 ወር ሆነኝ። አስፈቅጄ ነው ከካምፓኒ የመጣሁት ልጆችን ተረከቢ ስላለኝ። ይኸው የድምፅ ሪከርዱላ አለኝ። ራሱን ቃሉ ሰጥቷል፣ አምነዋል። እና ለምንድን ነው የማትፈርጅልኝ አልኳት። እኔ ፍች ነው ፈልገው እባክሽ ቤስለት 3 ወር አብረሽ ተቀምጠሽ ከሱ ጋራ ከ3 ወር በኋላ ነው የምፈርድልሽ። ከሞት በኋላ ነው የምፈርጅልኝ እባክሽ። ከዚ ተረጋጊ እንትና ስርዓት አልጠብቅሽም ምናምን ብሎ ሲጮህብኝ በቃ እሺ ብዬ ዝም አልኩ። እና እኔ 3 ወር ሙሉ ከሱ ጋራ ከእንደዚህ አይነት ሰው ጋራ ድጋሚ መግባቱ ፍላጎት የለኝም። ከሰጠኝ ልጆቼ እና ቤቴ ቢሰጠኝ ደስ ይለኛል። ካልሆነ ደግሞ ተመልሼ ወደ ስራዬ ብመለስ ይሻለኛል። አሁን እኔ በቤት ኪራይ በምናምን ገንዘብ አልችልም። የሰራበት ገንዘብ አለ። ዶናት በላው እና እሱ ዘጋ። ቴንክ ዩ ሀና ወላሂ ሀቢባዬ ፍትህ ስላጣው በጣም ነው ያዘንኩት። ቤቴ እኔ ዛሬ ራሱ ለቪዲዮ አድርጌ ነበረ ሀቢባ ጋር አድርሱልኝ። እስከ መቼ ድረስ ነው እኔ እሱ ቁጭ ብሎ እኔ እየሰራው ማበላው? እስከ መቼ ድረስ ነው የልጆች ትምህርት ቤት ከፍዬ ኑሮ አስተካክዬ? እስከ መቼ ድረስ ነው ጉዳይ ለምን ሄደሻት ኑሮ የሴቶች ጉዳይ ለምን ሄድሻት? ከሹ ሄድኩኝ። ታች ያለው እዛው ፍርድ ቤቱ የሴቶች ማማከሪያ እኮ አለ እኮ ከታች ሂጄ አማከርኳቸው። እሺ ጠበቃ ከፈረደች ምንም ማድረግ ነች። ጠበቃ ለምን አትገዢም? ጠበቃ ለምን አትገዢም? እሳት ላሰ ጠበቃ ቅጠሪ። እኔ አሁን 3 ወር ሙሉ እዛ ቁጭ ብለሽ ተከራከሪ፣ እዛ ቁጭ ብለሽ ልጆቹን ትንበይ፣ እሱንም የሌለ ነገር ነው የወሰነችብኝ የፈረደች። ጠበቃ ቅጠሪ እያልኩሽ እኮ ነው። ጠበቃ እኮ እኔ ቀጥራለሁ፣ ግን እንዴት እንደሚቀጠር እንዴት እንደሆነ እኮ ስላላወቁ እኮ እኔ ጠበቃ አገናኝሻለሁ። ጎበዝ ጠበቃ አገናኝሻለሁ። ችግር የለውም። እኔ አሁን ብታይ ወይ ወደ ስራ ያልሆንኩ ወይ ከልጆቼ ጋር አልሆንኩ እሱ ገልሻለሁ። ምንም አታበጭም። ስራው መጀመሪያ አንቺ የልጆችሽን ህይወት አስተካክለሽ በኋላ ይደርሳል ስራው። የተሄድብሽም የአረብ ሀገር ስራ የተሄድብሻል። አሁን መጀመሪያ ልጆችሽን ቦታ ሲሺ፣ ንብረትሽን ቦታ ሲሺ። ስለዚህ ጠበቃ የምትፈልጊ ከሆነ እኔ ጠበቃ አገናኝሻለሁ። ውይ ሀቢባዬ በጣም ነው የማመሰግነው እህቴ፣ እግዚአብሔር ይስጥልኝ። ብታይ ማርያም ብቻዬን ተቀምጬ ነው ያሉት። በቃ ፍትህ የሚሰጠኛል። ዓርብ ዕለት ነው እንደዚህ የተወሰነ ባናት ላከችኝ ብለሽ አናግሪኝ ነው በደንብ ያገዝሻል። እሺ እኔ በቃ ፍትህ ይታይልኝ ነው ገባሽ? ምንም በቃ ሊሰሙ ታዋቂ ነው፣ በጣም ጎበዝ ጠበቃ ነው እና ያገዝሻል በደንብ ጎበዝ ነው። እንዴት ነው ማገኘ? ስልክ ቁጥርሽን ለመስዬ ስጫት። መስዬ አንዳቸው ማን አለ ሞዴሬተሮች አለው በሉኝ፣ አንዳችሁ አለው በሉኝ እና ስማችሁን ጠርቼ ልንገራት። ከዛ ፎሎ አድርጓትና በውስጥ ሀይበሏት ቁጥሯን ተቀብላችሁ ጠበቃ የምትፈልገው ልጅ ብላችሁ ስጡ። ይኸው ቤትዬ እንዳላስገባሽ ቦታ ቆይ ባለ 9 ላድርገውና ቤት ይብሳበት ላኪላት ለቤት ቁጥር። እሺ
ችግር የለም ማሪ። ቤትዬ ፍላወር ድገሚኝ። ይኸው ሰአዲስ አበቻት። ይኸው ቤቲን ፎሎ አድርጊያት ማሪ። ከዛ ለቤት ይላኪላት ቁጥርሽን። ሞዴሬተር ስጭኝ አትለኝም? አንዷ አላውቃት አታውቀኝ። ሞዴሬተር ስጭኝ ትለኛለች። ሞዴሬተር ዝም ብሎ ለማንም ይሰጣል እንዴ ማሬ? ሞዴሬተር እኮ የምትሰጪው ለምታምኝ ሰው ነው። ምንድን ነው የምትለው? በአላህ ራሴ ላጠፋ ነው ያስገቡኝና ልተንፍስ። ዙዙ የምትባለዋ ልጅ እስኪ ያስገቧት።